ሁቲዎች በቀይ ባህር በንግድ መርከቦች ላይ የሚያደርሱትን ጥቃት አቆሙ። የየመን ሁቲ መሪ አብዱል ማሊክ አልሁቲ በጋዛ የተኩስ አቁም ስምምነት በተፈረመበት ወቅት አንሳር አላህ ታጣቂዎቹን በእስራኤልና ከእስራኤል ጋር ግንኙነት ባላቸው መርከቦች ላይ በቀይ ባህርና በኤደን ባህረ ሰላጤ የሚያደርጉትን ጥቃት እንዲያቆሙ ማዘዛቸውን የአረብ የዜና ምንጭ ሚድል ኢስት አይ የሳዑዲ መንግስትን ምንጭ ዋቢ አድርገው ዘግቧል። ይህ የጥቃት ማቆም የሚሰራው እስራኤል የተኩስ አቁም ስምምነቱን እስካከበረች ድረስ እንደሆነ የተገለጸ ሲሆን ሁቲዎችም ሁኔታውን በቅርበት እንደሚከታተሉ አስታውቀዋል። አንሳር አላህ ፍልስጤማውያንን በሁሉም ነገር መደገፋቸው እንደሚቀጥሉ አጽንኦት ሰጥተውበታል። ከጥቅምት 7 2023 በኋላ የፍልስጤም ታጣቂዎች በእስራኤል ከተሞች ላይ ባደረሱት ጥቃት በእስራኤልና በሐማስ መካከል በጋዛ ሰርጥ ውስጥ ግጭቱ ከተባባሰ ወዲህ የየመን ሁቲዎች ከፍልስጤማውያን ጋር በመተባበር ከእስራኤል ጋር የተገናኙ የንግድ መርከቦችን በቀይ ባህርና በኤደን ባህረ ሰላጤ ደጋግመው አጥቅተዋል። በተዛማጅ ዜና ለ30 ዓመታት ያክል በእርሻ ምርት ገበያ ውስጥ የሰሩት ዩክራ አግሮ ኮንሰልት ሰፊ የመረጃ ቋት በማከማጀት በጥቁር ባህርና በዳዩር ገበያዎች ላይ የዕለት ተዕለት መረጃዎችን፣ ትንተናዊ ሪፖርቶችና ታሪካዊ መረጃዎችን የሚያቀርብ ባለ ብዙ ተግባር የመስመር ላይ መድረክ የሆነውን አግሪሳፕን አበልጽገዋል። ይህ በእንዲህ እንዳለ የሁቲ አመራሮች እስራኤል በአሜሪካ አሸማጋይነት የተደረሰውን አዲሱን የጋዛ የተኩስ አቁም ስምምነት ከጣሰች ከባድና ወሳኝ የበቀል እርምጃ እንደሚወስዱ ዝተዋል። የዚህ ማስጠንቀቂያ ዝርዝር ሁኔታዎች ሁቲዎች ማንኛውም ጥሰት ሲፈጠር ኢላማ የሚያደርጓቸውን ቦታዎች በግልጽ ጠቅሰዋል። ከእነዚህ ውስጥ የተያዙ ግዛቶች ውስጥ የሚገኙ የእስራኤል ቦታዎችና በቀይ ባህር ውስጥ ከእስራኤል ጋር የተያዙ መርከቦች ይገኙበታል። ይህ ሁቲዎች አሁን ባለው የክልሉ የኃይል ሚዛን ውስጥ ያላቸውን ተጽዕኖና አቅም በድጋሜ ያጎላል። የሁቲ ከፍተኛ ባለስልጣን ኢዛም አልአሳድ በስፑትኒክ በሰጡት ቃለ ምልልስ ላይ እንዳብራሩት እስራኤል ስምምነቱን አክብራ ከያዘች ጥቃቶቹ ሙሉ በሙሉ ይቆማሉ። ሆኖም በጋዛ ላይ የሚደርሰው ማንኛውም አዲስ ወረራ፣ ከበባ ወይም የጥቃት ተግባር ሰፋፊና የክልላዊ ፋይዳ ያላቸው ዘመቻዎችን እንደሚያስነሳ አስረድተዋል። ይህ ማስጠንቀቂያ የቀረበው ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ክልሉን እየጎበኙ ባሉበት ወቅት ሲሆን እሳቸውም ጦርነቱ አልቋል በማለት የጋዛ ስምምነት ዘላቂ እንደሚሆን ያላቸውን ብሩህ ተስፋ እየገለጹ ነው። የትራምፕ ጉብኝትና የእሳቸው ብሩህ ተስፋ ከሁቲዎቹ የማስጠንቀቂያ ደውል ጋር ተጋጭቶ የክልሉን ሁኔታ ይበልጥ ውስብስብ አድርጎታል። ይህ ሁሉ የሚከናወነው አሜሪካ በቀይ ባህር ከነበራት የረጅም ጊዜ ወታደራዊ ተሳትፎ ከወጣች በኋላ ነው። ይህ የአሜሪካ መውጣት በየመን ሁቲ ኃይሎች በክልሉ ውስጥ ያለውን የፖለቲካና ወታደራዊ ተጽዕኖ በከፍተኛ ደረጃ ከፍ አድርጎታል። ይህ በቀይ ባህርን ለመቆጣጠር ያለውን ምኞት እውን ለማድረግ ምቹ ሁኔታ ፈጥሮላቸዋል። የሁቲዎቹ ማስጠንቀቂያና የትራምፕ የሰላም መልእክት አሜሪካ በቀይ ባህር ከሌለችበት አዲስ እውነታ ጋር ተዳምሮ ለጋዛ መልሶ ግንባታና ለክልላዊ መደበኝነት የታቀደውን ቀጣይ ምዕራፍ በተመለከተ ከፍተኛ ጥያቄዎችን ያስነሳል። ይህ ሁኔታ የመካከለኛው ምስራቅ የጂኦፖለቲካ ገጽታ እጅግ ተለዋዋጭና በማንኛውም ቅጽበት ያልተጠበቁ ለውጦች ሊያጋጥሙት እንደሚችሉ አመላካች ነው። በመጨረሻም በሐማስ ታግተው የነበሩ 20 ታጋቾች በሙሉ እስራኤል ገቡ። ይህ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተባባሪነት የተደረሰውን የመካከለኛው ምስራቅ የሰላም ስምምነት ወሳኝ ምዕራፍን ያመለክታል። በምላሹም እስራኤል 2000 የሚጠጉ ፍልስጤማውያን እስረኞችን ከጋዛ ትለቃለች። የታጋቾች ልውውጥ ሰኞ ጠዋት በቀይ መስቀል በኩል እንደሚካሄድ የጠቅላይ ሚኒስትር ቢንያም ኔታንያሁ ጽሕፈት ቤት ቃል አቀባይ አስታውቀዋል። ታጋቾቹ በሐማስ የጦር ክንፍ በኢዘዲን አልቃሲም ብርጌዶች ታውቀው በአሁኑ ወቅት በፍልስጤም ታጣቂዎች ታግተው ከሚገኙ 48 ሕያዋን ሙታን መካከል ይገኙበታል። የትራምፕ የእስራኤል ጉብኝት በጣም ልዩ ተብሎ የተገለጸ ሲሆን የተኩስ አቁሙ እንደሚጸና ተስፋ እንዳላቸው ገልጸው ጦርነቱ አልቋል፣ እሺ ይገባቸዋል ብለዋል። በ4 ሰዓታት ቆይታቸው በጥቅምት 7 23 በተደረሰው ድንበር ዘለል ጥቃት ታግተው ከነበሩ ቤተሰቦች ጋር ይገናኛሉ።
ትራምፕ የእስራኤል ፓርላማ ንግግር እንደሚያደርጉና ከኔታንያሁ ጋር ውይይት እንደሚያደርጉም ታቅዷል። ይህም ባለፈው ሳምንት የተደረሰውን የተኩስ አቁምና የታጋቾች ልውውጥ ስምምነት በማስፈጸም ያላቸው ሚና ያጎላል። ጉብኝታቸው ከይሁዳው የበዓል ጋር ስሞትሪች ቶራ ጋር የተገጣጠመ ሲሆን የሐማስን ጥቃት 2ኛ ዓመት የሚከበርበት ዕለት ነው። ትራምፕ የእስራኤልን ጉብኝት ተከትሎ ወደ ግብፅ የሚጓዝ ሲሆን እዚያም ከፕሬዝዳንት አብዱልፈታህ አልሲሲ ጋር ከ20 በላይ የዓለም መሪዎችን በማሰባሰብ የጋዛ ግጭትን የማስቆምና የክልላዊ ሰላምን የማስፋፋት እቅዳቸውን ያስተዋውቃሉ። ይህ ተነሳሽነት እስራኤል ከግዛቱ ቀስ በቀስ ስትወጣ በዩናይትድ ስቴትስ የሚመራ ሁለገብ ኃይል የሚያስተባብረው አዲስ የጋዛ አስተዳደር አካል መፍጠርን ያካትታል። ትራምፕ ከቁልፍ የክልል ተዋናኞች በስለ ስምምነቱ የመጀመሪያ ምዕራፍ ዋስትና እንዳላቸው አጽንኦት ሰጥተው ገልጸዋል። ሐማስ ትጥቅ የማስፈታትና እስራኤል በከፊል የማፈግፈግ ፈቃደኛ ለመሆኗ ቢኖርም ስለ ወደፊት እርምጃዎች ተስፋ አላቸው። እነዚህ ክንውኖች የተበላሸው የሰላም ሂደት ዋና ምዕራፍ ሲሆኑ ለክልሉ መረጋጋት ተስፋ ይሰጣሉ። በተመሳሳይ ጊዜ ዘላቂ መፍትሄን ተግባራዊ ለማድረግ የሚቀሩትን ተግዳሮቶችንም ያጎላል።